በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 28 በዚች ቀን ኪራስ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥት በአርያኖስ በሉኪዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ሥርዓቷንና ሕጓን እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ስጋም ቢሆን አይበላም ነበር። እንደ ሰለስቱ ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ዲቁናም ተሾመ። ጥበብና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያንም ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ 1 ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም። ለአማልክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እነሆ ወደ አንተ ላክሁት። ወደ ሮሜው ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶች አልተመለከተም። ንጉሡም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያንም ጊዜ በመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀድሞ ያለ ጥፋት በጤንነት አስነሳው። ይህም 2ኛ ምስክርነት ነው። ማሰቃየቱንም በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስምያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶ ጠላቶቹን አሳፈራቸው። ይህም 3ኛ ምስክርነት ነው። ከዚህም በኋላ ወደ አደገባት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም 4ኛ ምስክርነት ነው። ዳግመኛም ወደ መክስምያኖስ መለሱት። በዚያም ቅዱስ ከልከላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀሌምንጦስንም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም 5ኛ ምስክርነት ነው። ከዚህም በኋላ ወደ መኮንን ሉቂዮስ ወሰዱትና በዚያ አሰቃዩት። ጌታችንም አዳነው። ይህም 6ኛው ምስክርነት ነው። 7ኛውም ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መጥታ የቅዱሱን ስጋ ወስዳ ገንዛ ቀበረችው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የከበረ መነኮስ አካውህ በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል ሀገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካውህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች አምልሃለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት 800 የሆኑ የቅዱስ አካውህ ማኅበር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የከበረ አይሁዳዊ የማህው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያንን ልጆች አያቸው። ከእርሳቸውም ጋር ተደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርን በልቡ አደረ። ከዚህም በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውና ደሙን ተቀበለ። በማግስቱም አናጉንስጢሶችና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳንና እንደ መጋረጃ አምሳል በመስራት ከቤታቸውም ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና የቁርባን ሥርዓት ሰሩ። ወደሚያስተምራቸው መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍም አባት በሰማ ጊዜ ቁጣን ተመልቶ ልጁን የግንግሪት አሰረው። በውስጡ እሳትን የተመላ ጉድጓድ ወዳለበት
ወህኒ ወስዶ ጨመረውና በላዩ የእቶኑን በር ዘጋበት። የእግዚአብሔርም መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀኖችም በኋላ የዮሴፍን ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጥ እንዲህ ሲል መለሰላቸው፣ በጌታዬ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለሁና ወንድሞቼ አታልቅሱ፣ እርሷም ከእሳቱ በልብሷ ሸፍና አድናኛለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ፣ ከካህናቱ ጋር ወንጌልን መስቀልንና ማዕጠንቶችን ይዘው ሄዱ። ወደ እቶኑም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያው ፈትተው አወጡት። አባቱ ማኅውም በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትንም ያጠምቀው ዘንድ ለመነውና ከቤተሰቦቹ ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ እረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጅ ልጇ ትማልድለት ዘንድ ለመናት። ከስዕሉ ውስጥም እንዲህ አለችው፣ ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚህችም ቀን ጌታችን ተአምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር አይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የ3 ደቂቅና የታቤላ በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።